ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት እያንዳንዱ ሳይኪያትሪስት ማወቅ ያለበት ጥናት ከሚለው መጽሐፍ ላይ በኬዝ ይሆናል። በተከታታይ እንግዲህ በሳምንት አንድ በሁለት ሳምንት ቢያንስ አንድ ለማቅረብ ሞክራለሁ እና ስናሳጥረው እንግዲህ እያንዳንዱ ከሚለው እንወስዳለን። ሳይኪያትሪስት ማወቅ ያለበት ጥናት። ስለዚህ እሳማያጥ አንድ ነው። ዛሬ ኬዝ ነው። ኬዙን መጀመሪያ ነግራቸዋል። ከዛ በጥናቱ መሰረት እንዴት ነው ህክምና የምንሰጠው የሚለውን እናያለን ማለት ነው። አንዲት የ21 ዓመት ወጣት ሴት ትመጣለች። የተለያየ ጭንቀት ይሰማታል። ከጭንቀቱ ባሻገር ደግሞ ፓኒክ አላት። ልቧ ድንግጥ ይልባታል። ከዛ በኋላ ሆዷ በቃ እንደ ማቅለሽለሽ ነገር ይሰማታል። ትንፋሿ ቁርጥ ቁርጥ ይላል። ልሞት ነው ወይ ትላለች። ይሄ ነገር ይደጋገማል። ከዛ ሐኪም ጋር ስትሄድ ሐኪም ለጊዜ ማስታገሻ ብሎ ክሎናዜፓ የሚባለውን የእንቅልፍ መድኃኒት ይሰጣታል እና የተወሰነ ሪሊፍ አግኝታለች፣ ግን በደንብ አልቻላትም። ከዛ በኋላ መጣ ቀጣይ ግን በዘላቂነት ለዚህ ነገር ምን ባደርግ ይሻላል፣ ይሄ መድኃኒት ደግሞ ሱስ እንዳያስይዘኝ ፈራው ስትል በጥናት ተመስርተን ምንድነው ኔክስት ህክምና የሚለውን እናያለን። ጥናቱ እንግዲህ ሲቢቲ ኢሚፕራሚን ኦር ኮምቢኔሽን ሚል ጥናት ነው። ይሄ ትንሽ የቆየ ጥናት ነው። ምክንያቱም አሁን ላይ ለፓኒክ ዲስኦርደር ኢሚፕራሚን ትራይሳይክሊክስ ነው የሚባሉት፣ ከነሱ ይልቅ ኤስኤስአርአይስ የሚባሉትን ነው የምንመርጠው። ኤኒዌይ ግን ሀሳቡ ተመሳሳይ ስለሆነ በጥናቱ መሰረት እንዴት ነው የምናክማት የሚለውን እናያለን። እንግዲህ ፓኒክ ዲስኦርደርስ የሚባሉት በዋናነት ልብ መምታት፣ ትንፋሽ ቁርጥ ቁርጥ ማለት፣ እነዚህ ነገሮች ብዙ አይቆዩም፣ ግን ሰዎች ይሰጋሉ። ድንገት ይሄ ነገር ቢመጣብኝስ፣ መንገድ ላይ ይሄ ነገር ቢከሰትስ፣ ከዛ ደግሞ ይፈራሉ። ልሞት ነው ወይ፣ አእምሮዬን ልስት ነው ወይ ብለው ያስባሉ። በጥናት እንደታየው እንግዲህ የኮግኒቲቭ ቢሄቪየራል ቴራፒ የሚባለው ኢፌክቲቭ ነው፣ መድኃኒቶችም ኢፌክቲቭ ናቸው። ከዛ ደግሞ የትኛው ይሻላል፣ ቴራፒ ይሻላል፣ መድኃኒት ይሻላል፣ አንድ ላይ ይሻላል የሚለው ተጠንቷል። እና ያለ መድኃኒት እንግዲህ ፓኒክ ዲስኦርደር ያለበትን ሰው እንትን ካደረግን አስቸጋሪ ነው በጣም ህይወታቸው ላይ ስራቸው ላይ ተጽዕኖ ያመጣል። ስለዚህ መድኃኒት ወይም ደግሞ ቴራፒ ሁለቱም ውጤታማ እንደሆኑ በደንብ ታይቷል። ከዛ ውጤታቸው ደግሞ ሲታይ ማለት ነው የኮግኒቲቭ ቢሄቪየራል ቴራፒ የሚባል ኢፌክቱ ይቆያል ለረጅም ጊዜ። በመድኃኒት ሲሆን ግን ልክ መድኃኒቱ ሲቆም የመመለስ ነገር ሊኖር ይችላል። ስለዚህ ሲቢቲ አድቫንቴጅ አለው የተሻለ። ከዛ ደግሞ መድኃኒት ለብቻ ሲቢቲ ለብቻ ከምንሰጥ መድኃኒትና ሲቢቲ የተሰጣቸው ሰዎች ለዘለቄታው ከህመሙ የመውጣት እድላቸው በጣም ከፍ ያለ ነው ማለት ነው። ስለዚህ ከላይ ጠቀስናት ባለ 21 ዓመቷ ሴት ፓኒክ ዲስኦርደር ያለባት ክሎናዜፓሙን እናቆማለን። ከዛ በኋላ መድኃኒት እንጀምርላታለን። ሳይድ ኢፌክቷን እያየን መድኃኒቱን ከፍ ማድረግ ሊያስፈልግ ይችላል። ኢን ዘ ሚን ታይም ደግሞ ቴራፒም እናስጀምራታለን። ከዛ ሁለቱንም በደንብ ስትወስድ ቀስ በቀስ ከተወሰነ ጊዜ በኋላ መድኃኒቱን ማቆም ይቻላል። ከዛ በኋላ ከቴራፒ እንዴት መቆጣጠር እንደምትችለው ስላወቀች ያለ መድኃኒት እና ያለ ቴራፒ ሺል ቢ ፋይን ማለት ነው። ስለዚህ ቴራፒም ይጠቅማል፣ መድኃኒትም ይጠቅማል። ሁለቱ ደግሞ አንድ ላይ ሲሆኑ ዘለቄታዊ መፍትሄ ይሰጣሉ። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። በተቻለ አቅም እንግዲህ ይሄ እያንዳንዱ ሳይኪያትሪስት ማወቅ ያለበት ጥናት ከሚለው መጽሐፍ ላይ በሳምንት በ15 ቀን አንዳንድ ኬዝ ለማቅረብ ሞክራለሁ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።